ህያብ የመጨረሻው ክፍል። አዘጋጅ ሪና ሁዳ፣ ተራኪ ኒብራስ። ሰኞ ከምሽቱ 4 ሰዓት አካባቢ ኑር ሰላም ሲደክም ያመሸ ጀሰዱን ለማሳረፍ አልጋው ላይ ጋደም ብሏል። በቀኝ እጁ ኮሌታውን እያስተካከለ በግራ እጁ ደግሞ ስልኩን ከፍቶ ወደ ቴሌግራም ጎራ አለ። ከሉና ብቻ ከ20 የሚበልጡ ቴክስቶች ገብተውለት ነበር። የናፍቆቷ ቅርብነት ትዝ ያለው ብቻውን ፈገግ ያለ መልእክቶቿን ማንበብ ጀመረ። ፈገግታዬ ደውልልኝማ፣ የኔ ፈገግታ ቢላህ ቴክስቱን እንዳየሁ ደውልልኝ፣ ግዴታ መደወል አለብህ የሚሉ አይነት አብዛኛዎቹ ቴክስቶች ነበሩ። ኑር ሰላም በሉና ቴክስት ግራ ተጋብቶ ደወለላት። በቅጽበት አነሳችው። ምነው ሳይጠራ አነሳሽው? ሊቀልዳት ሞከረ። ኑር ወደ ኢትዮጵያ መምጣት አለብህ። ናፈከኝ ነው ወይስ ችግር አለ? ኢኮ ምን ሆነች? ደንግጦ ካልጋው ላይ ተነሳ። እሺ መጀመሪያ ልትረጋጋ ቃል ግባልኝ። ምንድነው? ምንም እየገባኝ አይደለም ሉሉ። ኢክሩ ሆስፒታል ገብታለች። ማለቴ ጥሩ ላይ አይደለችም፣ ልታያት ይገባል። ደነገጠ። እጁ ስልኩን ከመያዝ ሲሰነፍ ታወቀው። ተንቀጠቀጠ። ሄሎ ኑር፣ ሄሎ። የሉና ድምፅ ተደጋግሞ ይሰማል፣ ግን መልስ የለም። ወዲያው ተቋረጠ። ኢክራም ሆስፒታል ከተኛች 3 ሳምንታት ተቆጠሩ። ሉናና አቡ የዩኒቨርሲቲ መግቢያ ፈተናቸውን በደመ ነፍስ ነው የወሰዱት። ኑር ሰላምም ቢሆን ውሎና ዳሩ እዚያው ሆስፒታል ውስጥ ከእህቱ ጎን ከሆነ ሰነባብቷል። ዛሬ ከጠዋት ጀምሮ አቡ ነበር ሲያስታምማት ያረፈደው። በነፃነት ተነፍስ ዘንድ የተገጠመላት ኦክሲጂን ፊቷን በግማሽ ሸፍኖታል። ለመጨረሻ ጊዜ ከሉና ጋር ስለ ህመሟ አውርታ ወደ ቤቷ ስትመለስ በራቸው ላይ ነበር ራሷን ይሳተችው። በረንዳው የሲሚንቶ ስለሆነ ራሷን በኃይል መቷት ደም እየፈሰሳት ነው ያገኟት። ለዚያም ከራሷ ዙሪያ ግንባሯን ጨምሮ የተጠመጠመው ፋሻ ሌላ ፊቷ ያለ ማስታወቁ ምክንያት ነበር። አቡ ክፍሉን የሚጋሩትን የሌላ ሰው አስተማሚዎች እንዲጠብቋት አድርጎ ስልክ አውርቶ እንደተመለሰ አጠገቧ ተቀምጦ ያወራት ጀመር። አታየውም፣ አትሰማውም። ለሱ ግን የልብ ምቷ ሳይቀር ይሰማዋል። አቡ ዙሪያቸውን በልዘው ኩፍ ያሉትን አይኖቿን አይቶ ፈገግ አለ። አንቺ እብድ! አይኖችሽ ተገልጠው እስከሚያቸው ምን ያህል እንደጓጓሁ ብታውቂ ኖሮ ልትነቂ በተፍጨረጨርሽ ነበር። 3 ሳምንታት ያለ ምክሮችሽ፣ ኢቭን ያለ ስድብሽ የ3 ዓመት ያህል ረዘሙብኝ። ስልክ ሲደውልልኝ በሁለት ስሜቶች መሃል እየዋዠኩ ነው የማነሳው። አንድም ኢክሩ ተመለሰችልህ ሊሉኝ ይመስለኝና ልቤን ደስ እያለው፣ አንድም ኢኮን አጣሃት የሚሉኝ የመሰለ ልቤ እየደማ። እስካሁን ግን ምንም የለም። አቡ ስትይ ብቻ የሚያስበረግገው ጨዋሂ ድምፅሽ ሁላ እኔን ናፈቀኝ። ፈገግ ብሎ ለደቂቃት ተመለከታት። ኢክሩ ከተኛችበት አልጋ አጠገብ ካለው ኮሜዲኖ ላይ ጁስ አንስቶ ሊከፍት ሲታገል ሉና በሩን ከፍታ ገባች። አሰላሙ አለይኩም፣ ብቻህን ነህሳ? ኑሬት ሄዶ ነው አለች ካልጋው ግርጌ ጋር ተቀምጣ ድካሟን ለማብረድ እየጣረች። ሻወር ሊወስድ ሄዶ ነው፣ በዚያውም ኡሚን ይዟት ስለሚመጣ ይቆያል። መጀመሪያ ሰላምታዬን አትመልስም? ኢክሩ ጋር ሰላሜ ራሱን ስቶ እንዴት ለሰላምታ ቦታ ሰጣለሁ? አቡ ከዚህ በፊት አውርተንበታል አይደል ይሄን ጉዳይ? በቃ ራስህን ለመቆጣጠር ሞክር። አሁን ላይ የሚፈጠረውን ስለማናውቅ መልካሙንም መጥፎውንም ኤክስፔክት ማድረግ አለብን። ስለዚህ ተፋዑልህን በረድ አድርገው፣ ለሷም ዱዓ አድርግላት። አይመስልህም? በትንሹ ፈገግ ብላለት እንደ ልማዷ ጸጉሩን አስተካከለችለት። ደግሞ ዛሬ አንተና እኔ ነን የምናድረው። ኑር ማረፍ አለበት። ያውም ቢቢላ በግድ እናስኬደዋለን።
ይዛ የመጣችውን ምሳ ኮሜዲኖ ውስጥ ለማስገባት በእጇ የያዘችውን ስልኮች ላባ አቀበለችው። የኢክሩ ስልክ አንቺ ጋር ምን ያደርጋል? ኢክሩ ነች ለመጨረሻ ጊዜ ስንገናኝ ሰጠች። በሆነ ሰዓት ላይ መስጠት እንዳለብኝ ሳስብ እንድሰጥህ ቃል አስገብታኝ ነበር። ያ ቀን ዛሬ ስለመሰለኝ ልሰጥህ ነው አመጣጤ። ለኔ ምን አለው? والله اعلم። እኔ እንዳልከፍተው በወዱድ ስም አድራ ስላለችኝ አላየሁትም። አቡ ይበልጥ ጓጓ። የኢክራምን አመልካች ጣት ወደ ላይ ከፍ አድርጎ በአሻራዋ ስልኩን ከከፈተው በኋላ ያስቀመጠችለትን መልእክት መበርበር ጀመረ። ቴሌግራሟንና ፌስቡኳን ፈተሸ። ምንም የተለየ ነገር የለም። ጋለሪዋንም ገረፍ አደረገው። ፌስቡክ ላይ ከምትለጥፋቸው ግራፊክሶችና የእጅ ጽሑፎቿ ውጪ በስህተት የተነሳችው ፎቶ እንኳን የለም። በአውራ ጣቱ ወደ ቀኝና ወደ ግራ ያመላለሰ መተግበሪያዎቹን ሰለላቸው። ምንም ነገር እንደሌለ ሲመለከት እየበሸቀ ካጠፋው በኋላ በምናቡ አንድ ነገር አስተዋለ። ድጋሚ ከኢክሩ አሻራዋን ወሰደ። ፒንክ ግሊተር ሲክሬት ዲያሪ የሚል መተግበሪያ ላይ አይኖቹ አረፉ። የመተግበሪያው ውጫዊ ምስል ከቦርሳዋ የማትነጠለዋን ማስታወሻ ይመስላል። ፈገግ ብሎ ተጫነው። የሚስጥር ቁጥር ሳይጠይቀው ቀናት ወደ ተሰለፉበት ሰንጠረዥ ወሰደው። ቀናቱን በቀስታ ከሰለለው በኋላ መጨረሻ ላይ የተጻፈበትን ማስታወሻ ከፈተው። አልহামዱሊላህ። እያነበብከው ከሆነ ሉና ግዴታዋን በብቃት ተወጥታለች ማለት ነው። ካልተሳሳትኩ አቡና። ኢክሩ ያወራችው መሰለው። አው ያንቹ አቡ ነኝ። በውስጡ አንሾካሽኮ ማንበቡን ቀጠለ። አቡ እስከዛሬ ላንተ አዲስ የሆኑ እኔ ግን አጥንቼባቸው ስንቀሳቀስባቸው የነበሩ ቀናትን ላስታውሰ። አንተ የምታውቀው ሁሉም ነገር በአጋጣሚ እንደሆነ ነው። ነገሩ ግን አንተ ላይ ከተፈጠረው የፍቅር ስሜት ውጪ ሁሉም ነገር ከሉና ጋር ያደረግነው አንተን የማስተካከል እቅድ ነበር። ታስታውሳለህ? ለወንድሜ ስጦታን ንግዛብዬ ብቻህን ሳገኝ ያኔ የምገዛው ስጦታ ኖሮኛል ነበር የሚጠራው። ነገር ግን ከኔ የወንድ ጥላቻ ጋር ራስህ ጠይቀኸኝ የመለስኩልህን ምላሽ አንተ ጋር ሳላደርስ ላለመመለስ ከሉሉ ጋር ወርተንበት ስለነበር ግዴታ ስጦታ ልገዛ ነው አልኩ። ያኔ የሰጠሁህ ምላሽ ራስህን በትንሹም ቢሆን እንድትመረምረው እንዲያደርግህ ብመኝ፣ አንተ ግን ከናካቴው ረስተኸዋል። ለዚያም ስል ብዙ ቀናት እንድንገናኝ ጠይቄህም ቢያላልከኝ አንድም ቀን ብቻዬን እንዳላገኘሁህ ግን ታውቅ ይሆን? ሁሉም ቦታ ሉና ነበረች። ስለ ህመሜ ልነግርህ አይጠየፍ ከቀጠርኩብህ ቀን ውጪ ያኔ ሰው በተሰበሰበበት እንድንቀመጥ ያዘዝኩህ ለዚያ ነበር። ሆስፒታል ሄድን ዕለት ኡሚን አስቸግሬ ያስመጥቻት ነበር። አንተ ባታውቅም ኡሚ ካንተ በፊት ስለ ህመሜ ማወቋ ስጠይቃትን ቢዳትለኝ አድርጓታል። ለሷ የነገርኳት ያኔ ስልክ እያወራን ወድቄ መታችሁ ያነሳችው ቀን ነው። አቡ ቀና ብሎ ኢክራምን ተመለከታት። እንባው አይኖቹ ውስጥ ኩሬ ሰርተዋል። ተነስ ታጠብ፣ ምሳ እንብላ አለች ሉና ዞርን ሰግዳ ሙሰላዋን እያጣጠፈች። አቡ የኢክሩን ስልክ አጥፍቶ ወደሷ እየዞረ ሰውዬሽን አንጠብቀውም እንዴ አለ። ኡሚጋ ቤት በልተው ይመጣሉ። እንደዛ ከሆነ ኸይር። አቡ ተነስቶ ወደ መታጠቢያ ክፍል ገብቶ ታጥቦ መጣ። እኔ የምልሽ ሉናዬ ውጤት አልመጣም እስካሁን? አዎ ገና ነው። አይ ጥሩ ነው። ፈገግ ብሎ ወደ ምግቡ ተመለሰ። የሚያወራው ጠፍቶት እንጂ በስጋት ውስጥ የሰራው ፈተና ምን ይዞ እንደሚመጣ ጠፍቶት አልነበረም። ተጫዋቹ አቡ ድንገት በማጣት ውስጥ ሲብሰለሰል እንዳይሸነፉ ሊደግፋቸው አስቦ ለማውራት ይሞክራል። ነገር ግን ወሬዎቹ ሁላ ደረቅ ሆነውበት ተቸግሯል። ከአሱር በኋላ አቡ ኢክሩን ለነሉና አስረክቦ ከሆስፒታል በመውጣት ወደ አይጠየፍ አመራ። እንደደረሰ ትኬት ቆርጦ ወደ ውስጥ ዘልቆ ገባ። ከቤተ መንግስቱ ጀርባ ጸጥ ያለውን ቦታ መርጦ ከተቀመጠ በኋላ እየተቻኮለ የኢክሩን ማስታወሻ ከፈተው። አቡዬ
እንደምትወደኝ ስትነግረኝ አንተን ከማስተካከል ይልቅ ወደ አላስፈላጊ ስሜት እንደወሰድኩህ ተረድቼ ራሴን በጣም ስወቅስ ነበር። ጥያቄህንም ስገፋ ያቀረብኩልህ ምክንያት ከኔ ተስፋ እንድትቆርጥ ቀላሉ መንገድ እሱ ስለሆነ እንጂ መንገር እንዳልነበረብኝ አውቅ ነበር። እወድሻለሁ ስትለኝ ልሞት ነው አልኩህ። በዚያ ሰዓት ስለ ሐሳብህ ስህተትነት ባወራህ ብዙ እንደምትከራከሪ ስለማውቅ ስለሱ ላነሳብህ አልሞከርኩም። አሁን ግን ለምነግርህ ነገር ራሴው ምሳሌ ስለመሆነ በድፍረት ነው የጻፍኩልህ። የኔ አቡ የሆነ ሰዓት ላይ አጠገብህ ሆኜ ስፍለቀለቅ አይተኸኛል። እንዳንተ ስስቅ፣ ስደሰት፣ ሳለቅስ ብዙ ቀን አስተውለኸኛል። ግን ከቀናት ባንዱ እንዲህ መንቀሳቀስ አቅቶኝ ድምፄንም ቀልቤንም ተነጥቄ እንደምታየኝ ገምተህ ነበር? በጭራሽ። ጥንቁቋ ኢክሩ ሞት አፋፍ ላይ ሆና ስታያት ልብህ ምን ተሰማ? በእኔ ቦታ አንተ ብትሆን ምን ለማድረግ ትሞክር ነበር? አሁንም ቢሆን እኮ ማንኛችን እንደምንቀድም አናውቅም አይደል? ታዲያ ለምን ራስህን አታዘጋጅም? እውቀቱ አለህ፣ ለምን አትተገብረውም? ስህተትነቱን ታውቃለህ፣ ለምን አትጠየፈውም? ስለምን እያወራሁ እንደሆነ በደንብ ተግባብተናል። በቃ ተው፣ እርሳው። ህይወትህን ቢያበላሽው እንጂ ያቃን ነው። ለዚያ ነገር ጀርባህን ስጠው። ወደ ወዱድ ፊትህን አዙርና መልካም ሰው ሁንልኝ። የመጨረሻ ምኞቴ እሱ ነው ብለህ አታደርግልኝም? አቦ እንባው ፊቱ ላይ መስመር ሰርቶ መውረድ ጀመረ። በእርግጥም ሞት የሚባለውን ነገር ረስቶት ነበር። ልደሰትበት በሚለው ህይወቱ ከዘላለም ደስታ ተራርቆበት እንደነበር ያስተዋለው ያኔ ነው። ጉልበቱ ላይ ድፍት ብሎ ተንሰቀሰቀ። የመጨረሻ ምኞቴ ቢሆን አታደርግልኝም? ቃላቱ በኢክሩ ድምፅ ጆሮ ላይ አቃጨሉ። በድንገት ብንን ብሎ ከተቀመጠበት ተነሳ። ኢክሩ በሩጫ ካይጠየፍ ወጣ። ከዚያስ መስዑድ ነበር የተፈጠረውን ለማወቅ ጓጉቶ የጠየቀው። አዲስ አበባ ከገቡ የቆዩ ቢሆንም የሚያድሩበት ሆቴል ከገቡ ጀምሮ ባስ ውስጥ የጀመረለትን የህይወቱን ትረካ እንዲያቆም አልፈቀደለትም ነበር። ከዚህ በኋላ ያለውን ደሴ ስንገባ እነግርሃለሁ። አሁን ደክሞኛል፣ አረፍ ልበልበት። አረ ደስ አይልም ወላህ። እኔ ልቤን ሰቅላ እንዴት ማረፍ ይቻላል? ቆይ ይቻለኛል ያ አኺ። ካላመንክ ስተኛ ተመልከተኝ። አቡ ፈገግ አለ። እንዴ አቡ ካገኘው ቀን ጀምሮ ለመጀመሪያ ጊዜ ስትቀልድ? መስዑድ ተገረመ። ያው ልቤን ስለነገርኩ ይሆናል። በላታ አስለፍልፌ ልተኛበት። ፈገግ እንዳለ አልጋው ውስጥ ገብቶ ተኛ። በሚቀጥለው ምሽት የዒሻን ሰላት ሰግደው ወደ ደሴ ተጓዙ። ከሌሊቱ 11 ሰዓት ላይ ደሴ ገቡ። ደመናው የሌሊትነት ድፉን አራግፎ ለመጥራት እየጣረ ነው። እዚያው መናኸሪያ ውስጥ የፈጅርን ሰላት ሰገዱ። አቡ የያዘውን አነስተኛ ሻንጣ በጀርባው እንዳነገበ ከመናኸሪያ ሲወጣ መስዑድም ይከተለዋል። የተወሰነ መንገድ በእግራቸው እንደሄዱ አንድ አስፈሪ ስፍራ ላይ ሲደርሱ አቡ እርምጃውን ገታ አድርጎ በዓይኖቹ አንድ ነገር ማፈላለግ ጀመረ። ወዲያው ሲፈልገው የነበረው ነገር ላይ አይኑ አረፈበት። ፈገግ ብሎ ወደዚያው አመራ። መስዑድ እንደደነገጠ ነው። አቡ የሚለው ጠፋው። አዎ መስዑዴ፣ ኢክሩ ነች። ቆይ እንዴት ማለቴ? ተንተባተበ። ታስታውስ ከሆነ የኢክሩን ዝብርቅርቅ ደብዳቤ እንዳነበብኩት ነግሬህ ነበር። ስለ መጨረሻ ምኞቷ ስታወራኝ ከቀናት ባንዱ የወዱድን ቃላት እያደመጠች ብታሸለብ ምኞቷ እንደሆነ ነግራኝ ነበር። ሆስፒታል ከመሄድ በፊት ወደ ቤት ሄጄ ኢክሩን ማዳመጫዎች ፈልጌ ማግኘት ነበረብኝ። እነሱን ስፈልግ ነው ማስታወሻዋን የሚያገኘኋት። ማዳመጫዎቿን ይዤ ወደ ሆስፒታል ሮጥኩ።
እንደደረስኩ የምትወደውን ኦማር ሂሻም ድምጽ ከፍችላት ማዳመጫዎቿን ጆሮዋ ላይ ሰካኋቸው። ለነሉናም ቢሆን ማንንም ሰው ከጆሮዋ እንዳይነቅል አስጠንቅቄያቸው ማስታወሻዋን ለማንበብ ድጋሚ ወደ አይጠይፋ አመራሁ። ብዙ ሚስጥር አልነበረውም። ዝም ብሎ በየቀኑ የምትታዘባቸው ትዝብቶች ባጫጭሩ ተከትቦበት ነበር ያገኘሁት። ተመስጬ እያነበብኩ ያለ ስልኬ አስደንጋጭ ጥሪን አስተጋባ። ኢክሩ ወደ አኼራ እንደሄደች የሚያረዳች። ከመደንገጤ ብዛት እዚያው በተቀመጥኩበት ብዙ ቆየሁ፣ እንዲሁ ስብሰለሰል። በሌላ ጎኑ ውሸት መሆኑን ድጋሚ ደውለው እስከሚነግሩኝ እየጠበቅኩ ኋላ ላይ ስነቃና ወደ ራሴ ስመለስ እያለቀስኩ ወደ ሆስፒታል አመራሁ። ሁሉም ጥግ ጥጉን ይዞ ሲያለቅስ አገኘሁት። በቃ አልቻልኩ። እንባው ቀደመው። መስዑድም አብሮት ማልቀስ ጀምሯል። በቃ አሻው፣ አሁን ተረጋጋ። አሁን ማስታወስ አልነበረብኝ። አይ እንደዛ እንኳን አይደለም። ኢክሩን መዘየር ግድ ነበር። ብትሞትም ህይወት የዘራችበት አንድ አቡ የሚባል ሰው እንዳለ ላስታውሳት መምጣት ግድ ነበር። የመጨረሻ ምኞቷን ራሴን በመለወጥና የጌታዋን ቃል እያደመጠች ስታሸልብ እንዳሳካሁላት እንድታውቅ ለነግራት መምጣት ግድ ነበር። ግጥምም ላነብላት ስለምፈልግ የግድ መምጣት ነበረብኝ አለና ከኪሱ ተጣጣፊ ወረቀት አወጣ። ኢክሩዬ ካቀረቀረበት ቀና ብሎ ወደ መቃብሯ ተመለከተ። ያው እንዳንቺ ገጣሚ ባልሆነ ሌላ ሰው ገጥሞት ስሜቴን የገለጸልኝ ግጥም ላነብልሽ ነው። ተዘጋጅ። ከእንባው ጋር ፈገግ አለ። አብሬ ደማለሁ ያስሁዳ በመውደድ ቅባቸው በተከለ እጃቸው ሊነቅሏት ሲሰዱ አብሬ ደማለሁ። መስማትን ሳልሻ በሳቅ ተምነሽንሻ ሞቷን ስታረደን አብሬ ደማለሁ። እንባዋን ሳይቀምሱ አብረው ሲደግሱ ደግሞ ነግ ሲያለቅሱ እኔንም ሊወቅሱ መሆኑን ሳሰላው አብሬ ደማለሁ። ማወቅ ሳቅ ሲቀማ መደንቆር ሲያለማ ከራስ ዘር ሲያስማማ ግንዷን እያደማ ከማበብ ሲያግዳት አብሬ ደማለሁ። ሲፈታ አፈሩ ያሳሰረው ስሩ ታዝባኝ ፈግጋ ዝምታዬን ምጋ ስትሰናበተኝ አብሬ ደማለሁ። ቅኔ ሲያናግራት ሲጠፋ የሚረዳት ላልሆን ጆሮ ሆኛት ሸባ ሆኜ ሳጣት እያየሁ ሲቆርጧት ነጯን አበባዬን ከዓይኖቼ ሲያርቋት ቅጠሏ ውስጥ አለሁ ስትስቅ አነባለሁ አብሬ ደማለሁ። አንብቦላት ሲጨርስ ፈገግ አለ። ባትሰማውም ለሱ ግን ልቡ ሲረጋጋለት ተሰምቶታል። ያለመኖር ቅኔ በነጻነት ሰምና ወርቅ ሲፈታ መቃብሯ ላይ የተጻፈውን አስተውሎ መስዑድ ግራ ተጋባ። ይህን ነገር ታሪክ ውስጥ ደጋግመዋል ግን አልገባኝም። መስዑድ ጠየቀ። ኢክሩ ምን ትል ነበር መሰለህ? በመኖር ውስጥ ዱንያን ማፍቀር አለ፣ ዱንያን ባለማፍቀር ውስጥ ደግሞ አለመኖር ይሉት ነጻነት አለ። የሰው ልጅ በዱንያ ላይ ሲኖር ለሷ ይሮጣል፣ ለሷ ይለፋል። ግን የዚያኛውን ዓለም ህይወቱን ይረሳል። እየኖረ ካልሆነና አኺራውን ከዱንያው ካስቀደመ ነጻነትን በትልቁ ይታደላል። ግን እኮ ሰው ነጻነትን የሚያገኝበት መንገድ ይለያያል። ማለት ፊክስድ ይሆን አይደለም። ልክ ነህ። ከዚህ በላይ ስለ ጉዳዩ ሊያወራበት አልፈለገም። በውስጡ ግን እየተብሰለሰለ ነበር። አቡ መስዑድን ተሰናብቶ ወደ ቤቱ ከሄደ በኋላ እስከ ዙሁር ድረስ ረፍት አደረገ። ዙሁርን መስጂድ ሰግዶ ቤት ምሳ ከበላ በኋላ ልብሱን ቀያይሮ ለመውጣት ተሰናዳ። ገና ከመምጣቱ ወዴት ነው? ሉና ነበረች። ትንሽ ከራሴ ጋር ማውራት ፈልጋለሁ። ሌላ ምላሽ ሳይጨምርላት ቶሎ ብሎ ከቤት ወጣ። በመንገዱ ላይ ጠዋት ከመስዑድ ጋር የጀመረውን ሐሳብ ለመቋጨት እየጣረ ነበር። በህይወቱ ውስጥ ትንሽም ቢሆን ሚና የነበራቸውን ሰዎች አሰበ።
ፋፊ ያቺ ነፃነቷ ውበቷን ተጠቅማ የምትቀያየራቸው ወንዶች ብዛት የሚመስላት የሆነ ሰዓት ላይ ፍቅረኛው የነበረችው ሴት ሉና ያቺ ነፃነቷን የጌታዋን ትዕዛዝ በመሙላት ውስጥ የምትፈልገው እህቱ ኑር ሰላም ያ ነፃነቱን በክልከላና በፈቃድ ውስጥ የደበቀው የእህቱ ባል ኢክሩ ያቺ ነፃነቷ ከምትጠላውና ከሚያስፈራት ነገር መራቋ የሆነው የልቡ ንግስት ሁሉንም ማሰባቸው በረጅሙ ተነፈሰ። ነፃነት ከብዙ ማዕና መሐል የሚፈነቀል ሕያብ ቃል። ከትርጓሜዎቹ የእህቴን መከተሌ ትክክለኛው መንገድ ላይ እንደሆንኩ ቢነግረኝም በሌሎች ትርጓሜዎች የሚገፉት ግን ያሳስቡኛል። እውነትም ዱንያ ላይ ባለመኖር ውስጥ ትልቅ ነፃነት አለ። ሰሙም ሆነ ወርቁ ነፃነት ብቻ የሆነ አለመኖር አለ አይደል? ፈገግ አለ። በውስጡ ኢክሩ ማህደር ምስል ላይ ያለውን ቅኔ መረዳቱ አስደስቶታል። በምናቡ ቃላቶቹን ከኢክሩ ጽሑፍ ጋር እየሳለ ሰላም ወደሚሰጠው ጸጥታ ወደ ሰፈነበት ስፍራ እግሮቹን አሽቀዳደመ። ያለመኖር ቅኔ በነፃነት ሰምና ወርቅ ሲፈታ አቡ የቆረጠው ትኬት ላይ ሊጽፈው እየሞከረ ወደ ውስጥ ገባ። ከዘመኑ አንስቶ ድሃውንም ሀብታሙንም እኩል ሲያስተናግድ ወደ ነበረው አዳራሽ መጠየፍን ጠልቶ ሰውን ሁላ እኩል አድርጎ ወዳየው ንጉስ ሚካኤል ሙሐመድ አሊ ቤተ መንግስት ወደ አይጠየፍ ተፈጸመ።